ከጀነራሉ እስር በኋላ እና አብይ አህመድ በባልደራስ ላይ ከምስረታ ጀምሮ ያካሄዱትን ግልጽ ጦርነት እኔ አሁን ባልደራስ ላይ ምን ደረሰ ከምስረታ ጀምሮ ምን ደረሰ የሚለው ውስጥ አልገባም። ግን ከምስረታችን ጀምሮ ግልጽ ጦርነት ነበረብን። እኛ የታሰርነው በነገራችን ላይ ባልደራስ በተመሰረተ ሶስተኛው ወር ነው። በሶስተኛው ወር ነው የታሰርነው። ዓመት ከ6 ወር ታስረን የወጣ ነው። በሶስተኛው ወር ፋታ አልሰጡንም። ግልጽ ጦርነት እናካሄድባቸዋለን ብለው ከዛ በኋላ ወዲያው ወደ ግልጽ ጦርነት የገቡት ከምስረታው ወቶ ጀምሮ በባልደራስ ላይ ያደረጉትን ግልጽ ጦርነት ወደ ፋኖች አዙረውታል። ወደ ግልጽ ጦርነት ነው የገቡት። ከዚህ በኋላ ጀነራሉ በታሰሩ ሰሞን ሙሉ ኃይላቸውን ተጠቅሞ የፋኖ መሪዎችን ለመያዝ ተንቀሳቅሰዋል። በዋናነት ካነጣጠሩባቸው የፋኖ መሪዎች መካከል የአማራ ህዝባዊ ኃይል ፋኖ መሪ ዘመነ ካሴና በዚህ ሂደት ጭካኔውን እዚህ ላይ ተመልከቱ። እንግዲህ አሁን በኋላ ደግሞ ጭካኔ ነው እንደምል መለስበታለሁ። ጭካኔም ክህደትም ነው ማለት ነው። በኋላ መለስበታለሁ ለምን ክህደት እንደምለው። በዚህ ሂደት ዘመነ ካሴ ላይ ተኩስ ተከፍቶ የመግደል ሙከራ ተደርጎበታል። ተኩስ ከፍሎበታል ሊገሉት። አስተውሉ እንግዲህ ዘመነ ካሴን ለመግደል ምላጭ ስቧል፣ ግን አልሞተም። ፈጣሪ ያለ አልተያዘም። ክብር ለፈጣሪ። ህዝቡ ከጎኑ ቆሟል። በመላው የአማራ ክልል በሚባል ደረጃ ህዝቡ ከፋኖቹ ጎን ቆሞ በመንግስት የጸጥታ ኃይሎች አላስነካቸውም ብሏል። ይሄ በጣም ወሳኝ ነው። ይህ አሁን መልካም ዜና ልንገራችሁ። ከዚሁ ጋር የተያያዘ መልካም ዜና ስለ ዘመነ ካሴ የመግደል ሙከራ የተደረገበት ውድ የኢትዮጵያ ልጅ የክፉ ቀን ልጅ ጥይት ሳይሆን ሽልማት የሚገባው የኢትዮጵያ ልጅ አልሞተም፣ አልተያዘም። መልካም ዜና ነው። ሌላ መልካም ዜና ደግሞ ልጨምርላችሁ። ዋና የሚባሉት አብዛኞቹ የፋኖ መሪዎችን በመንግስት ኃይሎች ቢታደሙም የተያያዙት ግን በጣም ጥቂቶች ናቸው። በጣም ጥቂት ነው የተያያዙት። በጣም አልፎ ናቸው የተያያዙት። እዚህም ላይ በፋኖ በኩል የምናየው የላቀ ብስለትና ብቃት ሳይቀደሙ ቀድመዋል። እንደኔ እንደ በግ ተጎትተው አልታሰሩም። በቃ ያልፉበታል። እኔ እንደ በግ ተጎትቼ አሁን ልታሰር እችላለሁ፣ ሀገር ይመለሳለሁ ነው። እኔ በሌላ ውል ውስጥ ነው ያለሁት። ግን ሁሉም እንደ ኦህዴዶች፣ ሁሉም እንደ እስክንድር እንዳይመስላችሁ። አሁን እንደ በግ ተጎትተን አንታሰርም የሚሉ የህዝብ ልጆች መጥተዋል። አጨብጭቡላችሁ። ይህ ሂደት አሁንም እናንተ እዚህ በተግባር ባሳያችሁት ምላሽ ተረጋግጧል። ግን ይህ ሂደት የጻፍኩት ላንብብላችሁ። ያረጋገጠው ነገር ቢኖር እዚህም አሁን ያየ ነው። የፋኖ ደጀን፣ የፋኖ መሸሸጊያ፣ የፋኖ አጥር፣ የፋኖ መሰረት ህዝብ መሆኑን ነው። ፋኖን መንካት
ህዝብን መንካት ነው። ከፋኖ ጋር መተኮስ፣ ከፋኖ ጋር ስንጨርስ ከፋኖ ጋር መታኮስ ከህዝብ ጋር መታኮስ ነው። እኔ ልታስሩኝ ትችላላችሁ እንደዚህ ለማለት፣ ግን ይህን እውነታ አይቀየርም። እውነታው ስለሆነ እናገረዋለሁ። በነገራችን ላይ ይህ ሁሉ ሲሆን ህዝቡ ወጥቶ በተግባር ከፋኖ ጎን ሲቆም የፈሪ ዱላ እንዲሉ የፈሪ ዱላ እንዲባል አዲስ አበባ በሚገኙት የባልደራስ አባላት ላይ በጎንዮሽ ኦህዴድ የጀመረውን የማሳደድና የእስር ዘመቻ ወዴት አሸጋገሩ? እንደ ልብ የሚያስሩት እኛ ነው። በፈለጉ ሰዓት መጥቶ እንደ በግ ወስደው አስረው የሚደበድቡን እኛ ነው። ግን ፋኖን ህዝብ አላስነካ ሲላቸው ተናደው ከኛ በተጨማሪ እኛ የለመድን ከኛ በተጨማሪ ወዴት ሄዱ? ወደ ጋዜጠኞችና አክቲቪስቶች አሸጋግረውታል። የፈሪዱላቸው ማለት ነው። የፈሪዱላ ማረፊያው እኛ ነበር። ምንም ያልታጠቅ ነው። ከዚህ ከብዕር ውጭ ምንም የሌለንም ማለት ነው። እኛም ማሰር ነበር የፈሪዱላቸው። አሁን ወዴት አሸጋገሩት? ወደ ጋዜጠኞችና አክቲቪስቶች አሸጋግረውታል። በዚህም ሂደት ከአዲስ አበባ ጋሽ ታዲዮስ ታንቱ የ80 ዓመታቸው ነው። ጋሽ ታዲዮስ በነገራችን ላይ ለማታውቁ የ80 ዓመት ሽማግሌ ያሰሩት አስተሳሰባቸው ግን የ80 ዓመት አይደለም። እንደ ጎረምሳ የፈረጠመ አስተሳሰባቸውን ነው ለማሰር የሞከሩት። ጋሽ ታዲዮስ ታንቱ በጣም በነገራችን ላይ በጣም አንድ ደግሞ ስለምጠቅሰው ስለ ሰለሞን ሹምዬ አንድ ነገር ልበላችሁ። ወይ መስከረም አበራ ነች ወይ ደግሞ መስከረም አበራ ትመስለኛለች። ስለ ሰለሞን ሹምዬ ስትጽፋ መስከረም ነች። ምንድን ነው ያለችው? አንብቦ የሚተቸውን ሰለሞን ሹምዬ አስረውታል። እንግዲህ አንብቦ ነው የሚተቸው እሱ። አሁን እኔ እንደምወቀሰው ግልብ በስሜት ወዘተ አይደለም። እንደዛ ተብሎ እንደዚህ አይነት ስም ወጥቶለት አያውቅም። ሰለሞን ሹምዬ አንብቦ ነው፣ የቤት ስራውን ሰርቶ ነው የሚተቸው። አንብቦ የሚተቸውን በመስከረም አበራ ቃል አንብቦ የሚተቸውን ሰለሞን ሹምዬ አስረዋል። ከዛም ደግሞ ይህን አስተያየት ሰጠችው። የምንኮራባትን እህታችንን የምንኮራባትን አርአያችን የሆነችው የምንኮራባትን ተነስታችኋል። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። መስከረም አበራን አስረዋል። የፈሪ ዱላ ወንድሞቼ እህቶቼ፣ የፈሪ ዱላ ብያቸዋለሁ። መያዝ የሚችሉትን ወንዶቹም ማሰር አልቻሉ። ስለዚህ ባዶ እጃቸውን ወዳሉት ሄደው የፈሪ ዱላቸውን አሳርፈዋል። ከነሱ ባሻገር ከኛ አባላት ከባልደራሶቹ እናንተ አታውቋቸው ወጣቶች ንስሮች፣ በትክክል ንስሮች ታውቋቸው። ምን የሚመሰከርላቸው ለዚህ ነግራችሁ ስማቸው ንስሮች ለቅመዋቸዋል። በትክክል አውቀዋቸዋል። ንስር ናቸው። ባልደራሶቹ ፍቅረ ማርያም ሙላቱ፣ ሰለሞን አለምኔ። ምናልባት ሰለሞን አለምኔ ብዙዎቻችሁ ታውቁታላችሁ። ሚዲያ ላይ በጣም አክቲቭ ነው። ጎበዝ ሶሻል አክቲቪስት። አቤል ሰለሞን፣ ናትናኤል አቤል። ከባህር ዳር የንስር ብሮድካስቲንግ እና የአሻራ ሚዲያ ጋዜጠኞች በሙሉ ቢሮ ገብቶ በሙሉ ነው የያዟቸው። ቅድም ብያለሁ። ወንዶቹም አያሳቅታቸው፣
ባዶ እጃቸውን ወዳሉት ነው የመጡት እነሱ በሙሉ እና ባህር ዳር ላይ ታቋት ይሆናል ትህትና በላይ ቲና ነው እንላት ቲና እንላታለን። ታቋት እንደሆነ አላውቅም። እሷም ብዙ ያውቃታል እና በመጨረሻውም ወንድማችን ለህሊናው የተገዛው ህሊና እንዳለው ያሳየን ወንድማችን ክበርልን ወንድማችን ድምፃዊ ዳኘው አለ ወገኖቼ እነዚህ በሙሉ ወንዶቹን ማሰር ሲያቅታቸው የፍሪ ዱላ አርፎባቸው ለጭፍን ጥላቻ እስር ተዳርገዋል። እስር ቤት ነው ያሉት በዚህ ሰዓት ላይ። በመንፈስ ግን የት ናቸው? ዛሬ እዚህ ላይ ናቸው ያሉት። እዚህ ከእኛ ጋር እንዳሉት መንፈሳቸው አልታሰረም፣ አካላቸው ግን ታስሯል። ይሄ ምንድን ነው የሚያሳየው? ምን ሆኗል? ይሄ የፋኖ ጥላቻ ብቻ ነው? ፋኖን ለመምታት ብቻ ነው? ይህ መደበኛ አደረጃጀትን ብቻ ሀገር አይጠቅምም የተባለ ይህ መደበኛ አደረጃጀትን ለማስቀረት የተጀመረ ዘመቻ ነው እንዳይመስላችሁ። አይደለም። እኔ የሚሰማኝን ልንገራችሁ። እኔ በግል የሚሰማኝን ነው ነግራችሁ። እዚህ ላይ ብዙ ሰዎችም የሚስማሙበት ነው። ይህ ዘመቻ በጥቅሉ የብሔር መልክ ይዟል። በተቋም ደረጃ የሚሆን በግለሰብ ደረጃ እውነቱን እንነጋገር፣ አማራ ላይ ያነጣጠረ ዘመቻ ነው። እውነቱን መነጋገር ስላለበት ይሄን እውነታው ይሄን እውነታ ይዘን ነው ወደ መፍትሄ የምንሄደው። አሁን ላይ አማራን የመምታት ዓላማ ውስጥ ለውስጥ በፊት የነበረው ነገር አደባባይ ወጥቷል። በጣም አሁን በገሃድ ከዚህ በኋላ ምንም የሚያከራክረን ነገር አይደለም። በጥላቻ ልቦናቸው የታወሩት ካልሆኑ በስተቀር እነሱ አሉ ብዙ ወይም ለሆዳቸው የማይደሩ አሉ። በሁለት እንለያቸዋለን። ይህን እውነት አንቀበል የሚሉ ነገሩ በሶስት ነው። በቅንነት ባለማወቅ ያልታያቸው አሉ። የሀገራችንን ፖለቲካ እንደኛ በዕለት ስለማይከታተሉ ማለት ነው። እነሱ ብዙ ናቸው ቁጥራቸው። ሌሎች ደግሞ አሉ በጥላቻ ልቦናቸው የተሰወረ ተቃዋሚ ውስጥ ነው። በነገራችን ላይ አሁን ማወራቸው ተቃዋሚ ውስጥ ነው። ስም አልጠራም። በጥላቻ ከተማሪው ንቅናቄ ጀምሮ አማራ ሲያጥላላ ይኖረ ትርክት እስከ ዛሬ ድረስ ተሸክመው የኖረዋል። እነሱ ይህን አይቀበሉ። አሁን ያልኳቸው እነሱ ሊቀበሏቸው ጄኖሳይድ ቢፈጸምበትም አይቀበሉም። በነገራችን ላይ ይሄማ ትንሹ ነገር ነገ ጄኖሳይድ ቢፈጸምበት ይህ ህዝብ እንዴ እሱ ብቻ እኮ አይደለም የሞተው፣ ሌላውም አብሮት እኮ ሞቷል። ለምንድን ነው ስሙ የምጠሩት እንደሚሉ እንዳልጠራጠር በጥላቻ ልቦናቸው ስለታወረ አለ። ሌላው ደግሞ ይህንም አይቀበሉ። ሌሎች ደግሞ አሉ በስጋቸው ያደሩ፣ በስጋቸው የተሸነፉ፣ ስጋቸው ያሸነፋቸው። ሁላችንም ስጋ ተሸክመናል። ከባድ ነው ስጋ። በነገራችን ላይ እኔም በስጋ ያሸነፈውን ሰው አልመጻደቅበት ይገባኛል። ከባድ ነው። እሱ በሄደበት መንገድ መሄድ አልፈልግም። የየዕለት ተዕለት ትግል ነው በስጋ ላለመሸነፍ። ሁላችንም በየዕለቱ የምናደርገው ትግል ነው። ሰው በስጋ ሲሸነፍ ደግሞ የሰውነትን መገለጫ ነው። በስጋቸው ተሸንፈው ደግሞ ይህን እውነታ መቀበል አፈልጓል። እናውቃቸዋለን። እነሱንም ስም አልጠራም፣ ግን ታውቋቸዋላችሁ ብዬ አስባለሁ። እናም ነገሮች ያሉት በዚህ ሁኔታ ውስጥ ነው። ነገሮች ያሉት በዚህ ቅኝት ውስጥ ነው። እኔ አሁን እንደዚህ መቀጠል ከሆነ በጣም እንትን ልለው፣ ስለዚህ ላቋርጥ ነው። ይቅርታ በጣም